እነዚህ ያልተከተቡ ህፃናት ሊያሳብዱኝ ነው። አባት ሆይ ለአርሰናሎች ዋንጫ ከሰጣቸው ልቦናውንም ስጣቸው። አያስኖሩንም። እየገበርን ነው የምንኖረው። ደሙን የማይመልስ ወንድ አይወለድ የሚባለው ይሄ ነው ቼሎ እናቴ ተሞት we are back እንድሮ ለቻምፒየንስ ሊግ ቦታና ለቻምፒየንስ ሊግ ነው የምንጮተው። እንችላለን ሀቢቢ ወሳኝ 3 ነጥብ ቆይ ተረጋጋ። ወሳኝ 3 ነጥብ ማን ሲቲ አውዝ ቢላሂ ምን እሺ ሲቲ ኧረ በአላህ የሳተው ኳስ በሰባት ነጥብ ሆኗል። ልዩን ማይ ብራዘር እኔ በቃ አልቻልኩም ሀቢቢ አልቻልኩም። በቃ በጾሙ ጋር ማለት ነው ጾሙ ጋር እኔ ክለብ ነው መጥፊያችን መሆኑ ነው። ብቻ እንችላለን። በሌላ ቪዲዮ ከችላለን። አሁን ዋንጫው ላይ ስም መቀረጽ ተጀምሯል። የአራዳ ልጆች በየትኛውም መልኩ ኤ ብሎ የሚጀምር ጽሑፍ መቀረጽ ተጀምሯል። ዋንጫው ላይ የትንፍጭው ነጥቡን አምጪው ነው። አርሰናልና ቡድኑ ምንም ሊቀልድ አልመጣም ዘንድሮ። አራዳ ልጅ በተገኘው በየትኛውም አቅጣጫ እሳቤው ዋንጫና ዋንጫ ብቻ ነው። አንተ የፈለግከውን በል። የሚኬል አርቴታ ሰራዊት ግን ለዋንጫ ነው እየሮጠ ያለው። ካጠገቡ ያሉት ይፈራርሳሉ። አርሰናልና አርቴታ ግን ወደፊት ይሮጣሉ። ሌላ ምንም ነገር የለውም ነው የምልህ የአራዳ ልጆች። አሁን 8 ጨዋታዎች እየቀሩ ነጥቡ ወደ 7 ሰፍቷል። የአራዳ ልጆች ማለት ነው። ይህንን ማስጠበቅ የሚኬል አርቴታ ሰራዊት ድንቅ ስራ ነው። ዴቪድ ራያን ይዞ ደግሞ ይህንን አያስጠብቅም ብሎ ማሰብ ምናልባት ዘበትም ሊሆን ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አርሰናል እጅግ በጣም አስገራሚ 3 ነጥብን ማግኘት ችሏል። የአራዳ ልጆች ምንም ማድረግ አይቻልም አለ ቡካዮ ሳካ። ኮንግራ አርሴ ፋሚሊ ኮንግራ። ይመቻችሁ። ባይዜ ዛሬ አርሰናል 5 ነጥብ ነው ያፈሰው። ሲቲም ነጥብ ጣለው 2 ነጥብ። አሬ ይመቻችሁ። ለማንኛውም ግን የዛሬውን ጨዋታ አርሰናል ተቸግሯል። አይገልጾም። ማጥቃቱ የት ነው የገባው? ቆይ አርሰናል እንዴ ቡካዮ ሳካ ያን ጎል ባያስቆጥር እኮ ብራይተን በጣም ሲያጠቁ ነበር። ከምሬን ነው የምላችሁ። 1 ጎልና 1 ምንድነው ማያስተማመነው እንደዛ ሆኖ ነበር። ለማንኛውም ግን ኮንግራ ይሄ ነው። ይመቻችሁ። አርሰናል እኮ ነው የሊጉ አለቃ። እንቅልፍን ተኛ ምድረ ፎቃቃ በሏት። እኛ ላይ ተቋጠራለን ምድረ ቅሪላ ሁላ ያሉት እኮ እኛ 2 ፍሬ ያለ ልጅ 3 ብለን አንድ ላይ እየተጫወተ በምን እንቋጥርሽ? ዘንጉን አንይዝ አይደረግም። የዋንጫ ቡድን ስትሆን ተጨንቀህም ተጠበህም ተቸግረህም 3 ነጥብ ይዘህ ትሄዳለህ። ዛሬ ሚኬል አርቴታ ያለሜዳው ተጉዞ በጣም አስቸጋሪውን ብራይተንን አስተናግዶ 3 ንጹህ ነጥብ ይዞዳል። የአራዳ ልጆችና በዚህን ሰዓት የሚፈልገው ይሄ ነው። በፕሪሚየር ሊግ ምን ያህል ሊጉ ማደጉን ወደ ኋላ ተመልሰን እያየን ነውና አሁን እግር ኳስ ተመልካች ከሆንክ የከሌ ቀላል ነው የከሌ ከባድ ነው የምትለው አይደለም። በዛ ሰፈር ስተደም ሲቲ ነጥብ እየጣለ ነው። በዚህ አጋጣሚ የሲቲን ብቻውን መጣበታለሁ። ግን ለአርሰናል በዚህን ሰዓት የሚያስፈልገውን 3 ነጥብ ሚኬል አርቴታ በኪሱ ይዞ ሄዷል። በተለይ ደግሞ በመጀመሪያው አጋማሽ መሃል ላይ መቀዛቀዝ እነ ዙቢሜንዲ ዲክላን ራይስ መድከማቸው ብልጫ ነበር። በብራይተን ጠንካራ ናቸው። በተለይ ደግሞ በሜዳቸው አስቸጋሪዎች ናቸው ብራይተኖች። ግን ያንን ፈተና ሁሉ ዋንጫ ብቻ የሚታይ ከሆነ እነዛን ችግሮች ሁሉ ተቋቁመህ 3 ነጥብ ይዘን መድን አሳይቷል። ያምና ታስታውስ ኮነኛ ሊቨርፑል በጣም ብዙ ተቸግረን 1 ነጥብ ይዘን ሳይሆን 3 ነጥብ ይዘን መድ አብዛኛው ጊዜ አይታችሁ ከሆነ ማለት ነው ተቸግረን 1-2 አሸንፈን እናቃለን። በጣም ደክሞን ደግሞ አቻው ጠናቃለን። እና በዚህ ሰዓት የሚያስፈልገው 3 ነጥብ ነው ለሚኬል አርቴታ። በዚህ አጋጣሚ ዴቪድ ራያን ሳላደንቅ አላልፍም። ዛሬም ጥሩ ነበር። እንዲሁም ደግሞ ማስኩዌራ ተከላካዩ፣ ገብርኤል ማጋሌሽ፣ ቲምበር በጣም አሪፍ ነበሩ። ዛሬ ድክመት ላይ ያየሁት መሃል ላይ ነበረ ዙቢሜንዲና ዲክላን ራይስ መሃል ላይ ግን ሁለተኛው አጋማሽ ላይ ግን ተሸሽሎ መጥተዋል። የእናንተን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ኢዜሚያንታ ላይ እየታየኝ አይደለም። እንዲሁም ደግሞ የክሬቲቪቲ ጥረት ስላለ የኦፕሬሽንም የሚያቀብለው ተጫዋች አልነበረም። እስኪ እናንተን ሐሳብ አስቀምጡልኝ። እንኳን ደስ አላችሁ። ማሽቃበጥ ሳይሆን እግር ኳስ መዝናኛ ነው። ሐራም አለይኩም
አርሰናል ሐራም አለይክ ሐራም አለይክ ምንድን መሰለው ኧረ እስከ መቼ ነው እንዴ ተዛቅቄ የምኖረው? ኧረ የኔ ህይወትን አቅናልኝ ይፈጣሪ። ኧረ እባክህ አሁን የማሸነፍ ነው። ኧረ አሳቅቀኝ የኔ አርሰናል እኔ ይሁንክ እንደፈት ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው። ኦፊሻሊ ነው የምናገረው እኔ ኧረ ቀዝቀዝ በል ኧረ የዛሬው ሳይጣል ነው ጾሜን አላጠፋም። ስለሚቻል ክርስቶስን ፈርስት ሃፍ ላይ ማለት ነው ጸሎቴን ነው የሰማኝ። ኧረ በቅዱስ ሚካኤል ኧረ እኛ ማነን ጋድ እኛ ማነን? በዚህ ልክ ደስታ ይገባላል። ስለ ጨዊው ምናምን እንመለስበታለን። ኧረ በፈጣሪ አተ ምን አይነት ደስታ ነው? እንደዚህ ይቻላል እንዴ? እስኪውን ነገር በሉ። እግር ኳስ ማለት ነው እግር ኳስ ሁለቷ መክፈል አለባት። በቃ ስለሚገባን ማለት ስለምንችል ስለሚገባን እግር ኳስ ሁለታ መክፈል አለባት። በምንም አይነት ቢሆን ማለት ነው። ግባና ወጣው እንመለሳለን። ገና 50 ቪዲዮ ነው የምለቀው። ኮፒ ሊንክ ለማድረግ ተዘጋጁሽ። ግባና ወጣው ይላል። ግባና ወጣው ፎረስት ትችላለህ። ኢዚያ ድረስ ሄደ ሁለቴ አቻረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም ገባሽ አይደለ? ከኛ የበለጠ እኩል አንቺ ሁለቴ ነጥብ ያለሽ እና አንዴ ነጥብ እስክጥል ድረስ ማለት አየሽ መሰለኝ ቀድመሽ ጣልሽ። ደግመሽ እኔ አንዴ እስክጥል ድረስ ካሁን በኋላም ነው ደግመሽ ትያለሽ። ለአንቺ ሁለት ለኔ አንድ ነው። ገባሽ አይደለ? ገና ፎረስት አሸንፏል። አሚን ገና ዌስታም አሸንፏል። ኔክስት ዌስታም ራሱ ያስቀይምሻል ነው ብለሽ በሜዳሽ ላይ ካምባክ እየተሰራብሽ ዌስታም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልቭዝ ጋር ደግነቱ ጨርሰሻል ከውልቭዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው ምልሽ በላ ነው በቃ ይሄን ዋንጫ በልተኗል። ካራባው ካፕንን ወላብሽ አሁን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ ማለት እናትሽ ከወለደችሽ ይላል ማን የእናንተ አቻ ከአርሰናል ማሸነፍ የበለጠ ነው ያረካኝ። የአርሰናል ማሸነፍ አቃጥሎኝ ነው ያሸነፈው። ገባር ግን የእናንተ አቻ እንዴት አባቱ ነው የሚያረካው? ፎረስት እንዴት ነው የሚያረካው? አንተ አንደርሰን እና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ትችላላችሁ። ጊብዝ ዋይት ምን አይነት ጎል ነው ያገባባ አባቴ። ዶራኑማ ደንቆሮ ስለሆነ ማን ነው በሳይን ላንጉጅ ነው ያገባበት። ተረዳኸኝ አይደል? አሁን መላው የእግር ኳስ ቤተሰብ ናና አውራኝ። የማንም ደጋፊው መታወራኝ ማን ነው? የዋንጫ ቡድን ማን ነው? ሲቲ በሜዳና በደጋፊው ፊት ተጫውቶ ሁለታቸው የወጣው ከኖቲንጋም ፎረስት ጋር ወይስ ከሜዳው ውጪ እጅግ ፈታኝ የነበረውን ጨዋታ ሄዶ አሸንፎ ተቸግሮ እጅጉኑ ብልጫ ተወስዶበት 1-0 አሸንፎ የመጣው አርሰናል ወይስ በሜዳና በደጋፊው ፊት ማለት ነው እንደዛ የምትተማመኑበት ክንዳችሁን መሰቅሉለት ቡድን ሁለታቸው የወጣው? ንገረኛ። አሁን ማን ነው የዋንጫ ቡድን? አንተ ሲጀመር ማለት ነው ቲክቶክ መንደር ላይ ፍርደ ገምድልነት በዝቷል። ፍርደ ገምድል የሚለው ነገር ራሱ አይገልጸውም። ይኸውልህ አሁን ይመጣና አሁንም ማለት ነው የዋንጫው ድል ከአርሰናል ሊርቅ አሁንም ለሲቲ ነው ያለው። ይሄ ነዋ የዋንጫ ድል ያለው የኔ አባት። ይኸውልህ ስማኝ፣ እኔ ዘንድሮ ጥሩም ሆንኩኝም አልሆንኩኝም ዋንጫ በላለሁ። በቃ እኔ ነገርኩህ እኮ ፔሬድ። እኔ ዋንጫ ከመብላት እናት ወለደችው አስጥለኝ። እኔ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣ። የመጨረሻ ማስጠንቀቂያ ነው የምነግርህ። ይኸውልህ ካሁን በኋላ ዋንጫ ምናምን ስትል እንዳልሰማ። ይኸውልህ በዳዴም ቢሆን ሄጄ ይሄን ዋንጫ ይዤው መጣለሁ። የዛኔ ግን እኔን አድርገኝ መሸሸጊያን ትፈልጋለህ። አዳም ቴንኪው። በቃ ግባለት። አሸንፈናል። ቡካዮ ሳካ በ300ኛው ጨዋታ ብቸኛውን ጎል አስቆጥሮ በረናል ጋይስ። በዚህ ደስታ ላይ በደንብ ኮፒ ሊንክ ይደረግ። በደንብ ፕሮፋይሊንግ ገብታችሁ ኮፒ ሊንክ አድርጉልኝ። እንኳን ደስ ያላችሁ። 7 ፖይንት ልዩነት አለን። አሁን ማን ነው የሚያወርደን? ይሄ በጭባጫ ሲቲ ነው። ግባና አውጣው በለው። በደንብ ኮፒ ሊንክ ጋር የልጅ ነገር 2 ፍሬ አንዱ ብስል አንዱ ጥሬ ያለ
ምንድን ያደረከው ፈለው? ምንድን ያደረከው? ምንድን ያደረከው? ምንድነው? አረ ጉዲ ነው ያለው። በ7 ነጥብ በዚህ ሰዓት ታንጠባጥባለህ። በዚህ ሰዓት እንዴ ደረቃለ እንዴ? በ7 ነጥብ ሆነው አረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር ቢስሚላ ወይኔ ምንድነው የተፈጠረው? አረ ሲቲን ጥሏል። አርሰናል አሸንፏል። አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ ቢስሚላ ግባለት በቃ ስለሚቻል እኔ ምንም አይደለም ስለሚቻል ኮፒ ሊንክ አድርጉ ፎሎ አድርጉ በጣም ነው ደስ የሚለው ጀነራሉ ሚኬል አርቴታ በአሜክስ ስታዲየም የጦር ሜዳ መድፍ አስታጥቀው ያዘመቷቸው የአርሰናል ሰራዊቶች በ10 አለቃ ሳካ አማካኝነት ብራይተን ላይ በ9ኛው ደቂቃ በከፈቱት የተኩስ ሩምታ የብራይተንን ሰራዊት በሜዳው ድል አድርገዋል። የወቅቱ የብዙ ሚሳኤሎች ባለቤት የሆነው ማንቸስተር ሲቲ በኢትሃድ ስቴዲየም የጣለውን 2 ነጥብ የሰሙት የአርሰናል ደጋፊዎች እንዲህ እያሉ ለዋንጫው ጉዞ እያንጎራጎሩ ይገኛሉ። በሐሳብ ይታየኝና ረካለው፣ ያቺን ቀን እስከማያት ናፍቃለው ናፍቄያለው። እነሱማ እንዴት እንዴ በሚገባ እንጂ እንዴ ዲፍሌክትድ በሆነ ኳስ 1-0 መራ። 9ኛው ደቂቃ ላይ ያገባ ጨረሰ ጨዋታውን። ባሌባ የተባለ ደደብ ደንቆሮ ኧረ በስመ አብ ይሄ የመታውን ኳስ እኔ እንዴት ቺፕ እንዳደረገው ራሱ ግራ ነው የሚገባኝ። ብራይተን አሪፍ ተጫውቷል ምናምን አይመለከተኝም። ምንም ነጥብ ማግኘት ነበረባቸው አላገኙም። ድድብ ያሉ ደደቦች ናቸው። ከባሌባ ነው የምጀምረው። ያ ድንጋይ የሳተው ኳስ በዛ ላይ የሚሳሳታቸው ኳሶች ይሄን በረኛው ራሱ የሳካ ኳስ እኔ እንዴት እንደገባ ዲፍሌክትድ ሆኖ በእግሩ ስር ነው የገባው። እኔ አንዳንዴ ግን ከእድልም በላይ ማለት ነው ብዙ ነገር ያስፈልጋል ኳስ ላይ። በቃ ይኸው አገባ ዘጋ አለቀ። እኛ እንደዛ እየደበደብን በዛ ላይ ደግሞ ዳኛም ያስፈልጋል። አንዳንዴ ደግሞ እንደዛ ተበድለን ያለቀ ጨዋታ አሁን 7 ነጥብ አድርገውታል። አንድ ቀሪ ጨዋታ እያለ ምንም ፕሬሸር ነው የሌለባቸው። እኛ ቀጣይ ሳምንት ጭራሽ እነ ማድሪድ ነው ያሉን። ኒውካስትል አዌ ያለን አሁን ቅዳሜ፣ ከዛ ማድሪድ ነው ያለን። ከዛ በኋላ ማን ነው አርሰናል ነው የምንጫወተው። እኔ አረ በስመ አብ ተስፋ እያስቆረጡኝ ነው አሁን እስከምንም በላይ። ጨዋታው እየሄደ በመጣ ቁጥር እኛ ነጥብ ማጥበብ ሲገባን ጭራሽ የማይጣል ነጥብ ነው እየጣልን ያለ ነው። አርሰናል ሲቲን ጥሎት ሄደም። እየጠበበ የነበረው የነጥብ ልዩነት ዳግም በትልቁ ተራርቋል። አርሰናል ብራይተንን 1-0 ማሸነፍ 3 ነጥብ ሲያገኝ፣ ሲቲ ደግሞ ከኖቲንጋም ፎረስት ጋር 2 አቻ በመውጣት ነጥብ ተጋርቷል። በዚህም አርሰናል በ67 ነጥብ ሲመራም፣ ሲቲ ደግሞ በ60 ነጥብ እየተከተለም ይገኛል። አርሰናል ወደ ዋንጫው ይበልጥ እየተቃረበ ይገኛል። ዛሬ ለመድፈኞቹ ደጋፊዎች የድል ምሽት ነው። የዛሬውን የአርሰናል ጨዋታ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ምንም ማድረግ አይቻልም። ቋጣሪያ የኔ አርሰናል አሳቆ ገደለን፣ በደስታ ገደለን። ምን አይነት ጨዋታ ነው? ንጉሱ ቡካዮ ሳካ በ9ኛ ደቂቃ ላይ ጎል አስቆጠረ። በዛው ጨረስ ነው በቃ አለቀ። ምንም በቃ ሐራም አትል ምን አትል ሰከንድ አፍ ሚኬል አርቴታ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው። ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካቨርትን ጥልቅ፣ ትሮሳርድን ጥልቅ፣ ኖርጋርድን ጥልቅ፣ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ? አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ። በጣም ነው የምትችለው ማን። ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ እንዴት ልበል? በቃ ትለይብኛለ። ዴክላን ራይስ ማለት ነው ጀርባ አጥንታችን። በእውነት ነው የምላችሁ። በቃ ትችላለ። ከሞኑ ጋናርስ